እናታችንን በምግብም በእንክብካቤም ከማህፀኗ መውጣታችን ጡቷንም መጥባታችን ሁለቱን ፕራይቬት ኤሪያዎቿን በቅርበት እንድናቀው ያረጋልና ወንዶችን ሴቶች ሲሆን ራሳቸው ስላላቸው ዜዲታች ከዛ ያንን አካባቢ መቅረባችንና አርፍደን እንትን ማለታችን የምንሰጠን ፍቅር ቅዠት ውስጥ ይከተናልና ዓለም እንደ እናታችን ተመስለናለች እናታችንንም ደግሞ መፈለግ በኖርማሊ ፍቅር መፈለግ በእናትና ልጅ ፍቅር መፈለግ ድንበሩን ይጥሳል አንዳንዴ ዲቫውሪንግ ማዘርነት የምትመስለው ከዲቫይን ማዘርነት ትንሽ ወጣ ብላ ዲቫውሪንግ ምን ማለት ነው ያማላጅነት መልኳ በጣም ተጋኗል እንትን የሆነ ሴክሬት ፓሴጅ ሁላ የምትሰጥ ነው የሚመስለው ልጆች ከአብ ፈቃድ እንዲወለዱ ልክ እንደ ልጇ እንዲወለዱ የኔ ፈቃድ ይሁን ሳይሆን ያንተ ይሁን እንዳለው እንዲወለዱ እምታበቃ ሴት ከመሆን ይልቅ ኒውትሪሽን ስለምትሰጣቸው ምግብና እንክብካቤውን ስለምታረግላቸው እነሱ ያንን ነው የሚማሩት ስለ ዓለም ኒውትሪሽን ለሰዎች እንክብካቤ ያስፈልጋቸዋል ዓለምን የሚያዩት በእናታቸው አይን ነው እንደ እናት ይሆናሉ እና ሳያስቡት ቶሎ ጡታቸው ይወርዳል ያው ሴቶቹ ከሆኑ ነው ወንዶቹ ደግሞ የሆነ ሴታ ሴት ይሆናሉ አማን ነው እንደና አለን ደና ነኝ ሰላም ነው እንድማለም እንደነ ምናምን ይሄ እንትን ዜማ ያለው ትትና የቤተክርስቲያንም ገብተው ምናምን በቃ ክርስቶስም እንደ እናት ነው ይመስላቸው አገልግሎቱን ትትናውን ፕሮጀክት አድርገው ያ ዲሉዥን ይለጠልጣቸዋል ሶ እነሱም ፓረንት ነው የሚሆኑ ከኒውትሪሽን በፕሌይ ሴክስ ብለው ኦዲፐስ ኮምፕሌክስ ወጣ ያለ ሐሳብ ነው ዛሬ የምናወራው እቺ አናቴ ላይ ሰኳት ነገር ጥቂት ልትረብሻችሁ ትችላለች አነሳላችኋለሁ ወንድሞቼ እህቶቼ እንዴት ናችሁ ታዲያ እግዚአብሔር ይመስገን አለን ተኳኩለን እስቲ እንደዚህ ወይ የሚቆላይ ነገር እኮ አለ እኮ አንድ ጊዜ ስታከልኩኝ በየቁጭ ካልኩ በኋላ በቃ እንግዲህ ላዩ ላይ ብርሃን ስለሚፈናጠር ነው ማለት ነው ምንድነው መሰላችሁ ትላንትና ከዛ ቪዲዮ በኋላ አንድ ወዳጄ በኢንቦክስ የላከልኝ ስክሪንሾት አለና ታዩታላችሁ ከዛ ተነስቼ ነው ቪዲዮ ልሰራው ያሰብኩት ለሱ ያልኩት ነገር እንደዚህ መጥቼ ባወራውስ ብዬ ነው ወደ ርዕስነት የቀየርኩት ምንድነው ይሄ በሚቶሎጂ እንግዲህ መተርጎሚያ ካላገኘን ይሄ ልጅ አክቹዋል በሆነ ዓለም ላይ እናቱን አይመኝም ምንድነው የምትሉኝ ሶ እንዴት ነው የምተረጉምልኝ አሁን ይሄንን ኃጢያት ነው ሰይጣን ነው ይሄ ልጅ ለምን መረጠው ሰይጣንስ ከሆነ ሌሎቹ እናታቸውን በህልማቸው ሳይከኩ ይሄ ልጅ ለምን ከካ ሌላ ፓተርን ሌላ ሚቶሎጂ መፈለግ የለብንም ወይ ኦዲፐስ ኮምፕሌክስ የሚባላል በይሁዳ በኦርቶዶክሲቲ ውስጥ ደግሞ በይሁዳ ላይ ይሰራል እንዲህ አይነት ሚቶሎጂ ይሁዳ አባቱን ገሎ እናቱን የከካ ሰው ነው ተብሎ ባክግራውንድ ታሪክ ይሰራለታል አባቱን ገሎ እናቱን አግብቷል ሳያውቀው ነው ግን ተብሏልና ኦዲፐስም ላይ በግሪክ ሚቶሎጂ ኦዲፐስም ሳያውቀው አባቱን ገሎ እናቱን ከክቷል ይሄ ኢንፋንት በሆኑ early ኤጆች ላይ ልጆች በተለይ ወንዶቹ እናታቸውን የመመኘት ቴንደንሲ ይኖራቸዋል ለምን ብረስት ፊዲንግ ሴክሹዋልም ኮንቴንት ስላለው ሴክሹዋል ኮንቴንት እንዴት አለው ማለት ነው አንተ ሴክስ ስታረግ ከዚህ በላይ ብቻ አይደለም የምትስመው ትጠባለህ ስትጠባ ምንድነው እንትኑ ፍላጎቱ ሜሞሪው ከየት ነው የመጣው ኦኬ ይሄንን ያያያዘ ፍሩይድ የሚለው ነገር አለ አም ኖት ፍሩይዲያን አም ጁንጊያን ይሄ ዩንጊያን ነው እሺ ችላንሳላችሁ ራሴኑ ረበሸኝ ዩንጊያን ክላስሩም ነው ሶ ይሄንን ኦዲፐስ ኮምፕሌክስን ግን ዩንግም ችላ አይለው አርሊ ስቴጆች ላይ እንደዛ ይኖራል ይው ብዙ ቦታዎች ላይ ይሄ ስለተከሰተ ያገናኘሁኝ ልንገራችሁ እንጀራ እናቱ በጣም መልካም ሆነችበት አንድ ወዳጄ እናቱ ጋር ያደገው እናቱ ኃይለኛ ናት ቁጡ ናት እንትናት ኮርፖራል ናት ትቀጣዋለች ምናምን ከዛ ልክ እንጀራ እናቱ ጋር ሲሄድ እንጀራ እናቱ አሽወይና ሆነችለት ምርጥዬ ሆነች ማለት ነው
ተመቸችው ፍቅር ሰጠዋለች በቃ ታቀብጠዋለች ከዛ እሷም ሳይኖች የምታሳየኝ መሰለኝ ይላል ይመታባታል ምናምን ስሟን ካልሰማ አይረጭም አሁን ይኸውላችሁ ይሄ ዩንጊያን ነው ክላስሩሙ ከዛ ሳይኮሎጂ ነው ማወራው I'm not enjoying ሚነግሩኝ ነገር ኢንጆይ አላረገውም አሁን ልክ ካልኩት በኋላ ምን ያለው ኦፌንሲቭ ሊሆን እንደሚችል ለጆሮአቸው አሰብኩትና በሚስጥር የሚያነክቱን ጉዳዮች ናቸው እነዚህ ፖለቲካ ሃይማኖት ገንዘብ ሊያኖረን እንደሚችል ተሰብኳል በፖለቲካ ልክ እንደ ዩቶፒያ አይነት የተሳለጠ መንግስት ለህዝቦቹ በጣም የሚያስብበት ምናምን ስቴት ቢኖር ሰላም እንሆናለን ተብሎ ይታሰባል በገንዘብ የሆነ ቦታ ብትደርስ እንደዚህ በሃይማኖትም ምናምን ተብሏል ግን እኚህ ከነዛ ቅጥር ውጪ ናቸው አሁን ዙሪያችንን ሰዎቹን ያነከቱ ያሉት በጣም ሃይማኖተኛ ሆነ በጣም ጥሩ አገር ብትኖርህና ከዛ ምን ነበር ያልኩት አሪፍ ሳንቲም ቢኖርህ ጥሩ ደረጃ ቤት ምናምን ፏ ቤት ከዚህ አታመልጣትም በእነዚህ ጉዳዮች ይሄ አይፈታም ምንድነው የምትለኝ ምንድነው የሚደረገው ታዲያ እሺ ወደ ሚቶሎጂው እንሂዳ በኦርቶዶክሲቲ ያለ የይሁዳ ሚቶሎጂ ያለ ይሁዳ እናቱን ከክቷል የሚል በእንግዲህ እኔ ሰምቼ ነው ያው ሚቶሎጂ አፋዊ ነው ጽሁፍ ሪትን አይደለምና ጆሮዬ ከየት እንዳጠመደው አላውቅም የምታውቁት ከሆነ ታውቁታላችሁ ከዛ በግሪክ ደግሞ እንዳልኩት ኦዲፐስ እናቱ ላይ ዘምቷል ኦኬ ከዛስ ልጆች ላይ ይሄንን early ሳይን እናያለን እኔ ብዙ ጊዜ ተቆጥቼ ያስተውኩትኝ ምናምን አርፍዶ ከጠባ በኋላ መንካት አላቆም ብሎ በ9 10 አመቱ ሲመጣ እናቱን ጡት ይዞ ነው የሚቀመጠው እና ዞር በልብዬ አስደንግጬ ምናምን ለምን ለሱ ምግብ ቤቱ ነው ያ ግን መያዙ ደስ ይለዋል ከዛ በኋላ መጀመሪያ ሲጠባ ይይዝ እኮ ነበር ትክክል ነው መያዝ አለበት ባፉ ገብቷል ከዛ ቀስ ይያለ ግን 7 8 ላይ ከዚህ በፊት እንዳልኩት ኮንሽስነስ 7 አመት አካባቢ ይመጣል 7% ነው ዓለም 7 ነው 7 ሰማያት አሉ ምናምን 7 ላይ የሆነ ነገር ስላለ ፍጹም ቁጥር ትባላለች 7 አመቱ ላይ ይጀምራል ኮንሽስ መሆን ማስተዋል ከዛ ጡት መልቀቅ አለበት መንካት የእናትን ፕራይቬት ኤሪያዎች መንካት አይችልም መንካት ብቻ አይደለም አካላዊም ንክኪው መቀነስ አለበት ቁልምጫ ቃላቶቹ የየየየ ምናምን መብዛት የለባቸው ማይዬ እናትዬ ማይዬ ምናምንና እንዴ ከንፈር የሚስም ወዳጅ ነበረኝና ከንፈሯን ሰላም ሲላት ከንፈሯን ነው የሚስማት እና እንዴ ጀለስ ምንድነው ከንፈር የሚስመው እልነበር አንድ ቀን በጣም ቀስ ብለን ተነጋገርን ያው ምርቃናዋ ወይ ጨብሲዋ ምናምን እኮ ብዙ ነገር ታወጣጣለች ወደ ባክግራውንዱ ገብተን እንተያያል ወደ አባውን እንዲሉ እና ወዳጄ ለካ በህልሙ ያያታል ሲከካት ግን ቀን ላይ እሱም ኖርማል ነው ብለው ኮንሽሳቸው ይላታል ሊቀመጥ ሲል ከንፈሯን this is not normal ላለው ላል ኦኬ ከዛ ይሄ ነገር ህልም ምስል ሰርቷል እና አብሮ መተኛትም አለ አብረው ይተኛሉ ተቃቅፈው ምናምን 18 አመቱ ነው እና ተቃቅፈው ሲተኙ እንደው በቃ የወተት እንትኑን ከረጢቱ ነው ለሱ ጡቷ ምናምን እንደዚህ ተደግፈው ምናምን ነው የምትተኛውና ያ እንትን ያረጋዋል ፊውል ያረግለታል ምናብ ውስጥ ያለው እና በራሱ ያፍራል እናቱ ናት ይወዳታል ምናምን ቀላይ በኤጎው ማንነቱ በኮንሽስ ውስጥ እንደዛ አይነት እንትን የለም ምኞት ፍላጎት ጥረት ምናምን በሴክስ የእንትን ካታጎሪ ውስጥ በፖርኖግራፊ ካታጎሪ ውስጥ ከፍ ያለ ደረጃ ያለው ማዘር ቱ ሰን ነው ሌዝቢያን ምናምን ይያለ ይመጣል ግን ማዘር ቱ ሰን ከፍ ያለ ነው እና ብዙ ፖርን ላይ የቆዩ ወንዶች ስጠይቃቸው ማዘር ቱ ሰን ያያሉ ለምን ነው የምታዩት ለማዘር ቱ ሰን ሆነ ዳውተር ቱ ፋዘር ለምን አይሆን ብዙ ያንን ምስል ሴቶቹ አይፈልጉትም አባታቸውን ሴክሹዋሊ መመኘትን በቅጀት በመናምናቸው እንኳን አይፈልጉት ወንዶች ናቸው ተምኔሉ ላይ እንዳያችሁት ያክስቴን ልጅ እህቴን እናቴን በመናብ ያክስቴን ልጅ በተግባር እህቴን በመኞት ምናምን የሚሉ ብዙ ክላይንቶች ወደኔ ይመጣሉ ተምኔሉ ላይ እንዳያችሁት ምንድነው እሱ ወንዶቹን እንዲሚያረጋቸው ማያ ይሄ ፕሮጀክሽን ሜኪንግ ፋክተር ምላት የሄዋን የመጀመሪያው አይን በለሷን ከመበጠሷ በፊት ዲሉዥን ፈጥራ ያሳየቻት
ወይም ዴሉዥን ፈጥራ ያየችው ሔዋን እና ሁለተኛዋ ሔዋን ደግሞ አለች። ሁለተኛዋ ሔዋን አይኗ አይበራው። ሶስተኛዋ ሔዋን አለች። ዛሬ የምነግራችሁ ለወዳጄ ያልኩት ሶስተኛዋ ሔዋን። የመጀመሪያዋ ሔዋን ዴሉዥን ሰራለች። እናታችን እንደማለት ናት። እናታችንን በምግብም በእንክብካቤም ከማህፀኗ መውጣታችን ጡቷንም መጥባታችን ሁለቱን ፕራይቬት ኤሪያዎቿን በቅርበት እንድናቀው ያረገንና ወንዶችን ሴቶች ሲሆን ራሳቸው ስላላቸው ዜዲታች ከዛ ያንን አካባቢ መቅረባችንና አርፍደን እንትን ማለታችን የምንሰጠን ፍቅር ቅዠት ውስጥ ይከተናልና ዓለም እንደ እናታችን ትመስለናለች። እናታችንንም ደግሞ መፈለግ በኖርማሊ ፍቅር መፈለግ በእናትና ልጅ ፍቅር መፈለግ ድንበሩን ይጥሳል። አንዳንዴ ለሁሉ ነገር እኔ ያለውልህ ባይ ስለሆነች እንትንም ፈጥራለን። ኤሮስ የሆነ የገነት ጠረን ያለው በሁሉ ነገር ትክክል የመሆን ፍላጎት እናገኝባታለንና ያንን እንደ ዴሉዥን ነው። ዓለም ላይ የለም ያ በሁሉ ነገር ትክክል አትሆንም፣ ተሳስታል ትባላለህ። ማንንም ሰው ወደዛ ፕራይቬት ኤሪያ ያስጠጋህም ወደ ፑሲና ጡት ማለት ነው። ወደዛ የምትጠጋው ፐርሰናሊቲ ጄኒዩን ሲሆን ኃላፊነት መውሰድ ስትችል ወንድ ስትሆን ምናምን ነው። ስለዚህ ያለዛ ክራይቴሪያ ያገኘኸውን ቀድመህ ያገኘኸውን ነገር መፈለግህ ዴሉዥን ነው። አንሰጥህም፣ አትሰጥህም፣ ማንንም ሰው አይሰጥህም። እንደዛ የለም። ስለዚህ ይሄን ዴሉዥን ሁለተኛዋ ሴት ሰብረዋለች። ማናት ሁለተኛዋ ሴት? ታፈቅራለች። በዚህ ዴሉዥን ትመራና አንዷ ካታጎሪ ውስጥ የገባሽ መስሎ ታፈቅራለች፣ ታረጋለች። ብዙ ጊዜ እንደዚህ የእናት ማዘር ኮምፕሌክስ ያለባቸው የኦዲፐስ ኮምፕሌክስ ያለባቸው ወንዶች የሚያገቧት ሴት በጣም የዋህና ትሁት ሩህሩህ ምናምን አይደለችም። ትንሽ የፋዘር ፊገር ያለባት ናት። እነሱ ውስጥ ኦሬዲ ማዘራቸው አለች። የእናት ባህሪ ነው ያላቸው። የእናት ባህሪ ማለት ያቺው እናት ሻዶ ሆና ውስጣቸው አለች። ምን ይፈልጋሉ ታዲያ? እንደ አባት የምትሆን ሴት፣ እንደ አባት ምን ፕሮቴክት የምታረጋቸው ያንን ህፃን ልጅና ያቺን ውጪ ያለችዋን እናት ሆኖ ስላለ ሻዶው እናት ትሆንና ኢንተርናሊ ደግሞ ልጅ ነው እና እናት መፈለግ አይደለም የሚፈልገው ራሱ እናት ስለሆነ የእናትየው ጥላ አለበት። በእናቱ ያገኘውን እንክብካቤ ስላለ እሱም ወደ NP-SP ብዬ ሰራውት ኒውትሪሽን ምንድነው ፕሌይ ሴክስ ኤንድ ፓረንቲንግ አይደለ? ከኒውትሪሽን ቀጥታ ፓረንቲንግ ጋር ይመጣል። ፕሌይ የለም፣ ሴክስ የለም። ስለዚህ እሱ ፓረንቲንግ አይነት ስሜት አለው። እናቱ ውስጥ እንከባከበው ነው የሚያቀው። ልጁ መንከባከብ ነው ትክክል የሚመስለው። የተማረው ያንን ነው። ወደ ፕሌይ ሄዶ ፕሌይ ኢንቲግሬሽን አለው። ስለ ፕሌይ በጣም አወራለሁ እያልኩ ሰከስኩ፣ አልመጣም። ቆይ ለጊዜ ውስጥ ይቆይ። በጣም ቆንጆ ነገር ነው ስለ ፕሌይ ማወራችሁ። ከእናታችን ትከሻ አውርዶ ፕሌይ መራመድ አስችሎን ወደ ጓደኞቻችን እንድንገባ አድርጎ በዛ በፕሌይ ሴክስን ጥሩ ተጫዋች ወንድ ሴክስ ያገኛል። ከዛ በሴክስ ወደ ፓረንቲንግ መተን ፓረንቲንግ ላይ ሊቢዶ ሰላም ይሰጠናል። አሁን ልጆቹ ግን ኦዲፐስ ኮምፕሌክስ ያለባቸው ልጆች ምንድነው የሚሆኑት? ከእናታቸው ፓረንቲንግ ምንድነው ኒውትሪሽን ስለምትሰጣቸው ምግብና እንክብካቤውን ስለምታረግላቸው እነሱ ያንን ነው የሚማሩት ስለ ዓለም። ኒውትሪሽን ለሰዎች እንክብካቤ ያስፈልጋቸዋል። ዓለምን የሚያዩት በእናታቸው አይን ነው። እንደ እናት ይሆናሉ እና ሳያስቡት ቶሎ ጡታቸው ይወርዳል። ያው ሴቶቹ ከሆኑ ነው። ወንዶቹ ደግሞ የሆነ ሴታ ሴት ይሆናሉ። አማን ነው እንዴነ አለን ደህና ነኝ ሰላም ነው እንድማለም እንዴነ ምናምን ይሄ እንትን ዜማ ያለው ትትና የቤተክርስቲያንም ገብተው ምናምን በቃ ክርስቶስም እንደ እናት ነው ይመስላቸው። አገልግሎቱን ትትናውን ፕሮጀክት አድርገው ያ ዴሉዥን ይለጠልጣቸዋል። ሶ እነሱም ፓረንት ነው የሚሆኑት። ከኒውትሪሽን በፕሌይ ሴክስ ብለው ፓረንቲንግ ጋር መድረስ ይገባቸው ከኒውትሪሽን ፓረንት ይሆናሉ። ቀጥታ ወላጅ እቺ ሻዶዋ ናት። ውስጥ ግን ህፃኑ ልጅ አለ እንዲንከባከቡት የሚፈልግ እሱ ይንከባከብና ዓለምን በእንክብካቤ አይን አይቶ እየተንከባከበ ሰዎችን ወይም አካባቢውን ከዛ መልሰው እንዲንከባከቡት ይፈልጋል። አሁን ያደረገውን እንዲያረጉለት ፕሮጀክት አድርገዋል። ከዛ ያረጉለትም ምናምን ኦኬ። ስለዚህ ምንድነው ይፈልገው? ወንድ ይፈልጋል። ወንድ ነው ኮሱ። ግን ይሄ የማዘር ኮምፕሌክሱ የኦዲፐስ ኮምፕሌክሱ እናት መፈለጉ እናት ያረገውና እሱን እናት ነው የሚሆነው። ከዛ ግን እናት እንዲሆኑለት ይፈልጋል ልጁ እና እናት አያገኝ። ሶ ምን ይፈልጋል? ምን ያገኛል? አባት እንዴት ነው የሚሆነው? እኔም ሙሉ ሆኑ የተወሰኑ ማቃቸው ሰዎች
እንደ ወንድ የሆነች ሴት በራሷ መቆም የምትችል የነሱን ጥበቃ ማትፈልግ መጠበቅ አካላዊ ወንድነት ምናምን ስለሚፈልግ ሰዓቱ ስለሚከት ራሷን መጠበቅ የምትችል በተወሰነ ደረጃ እሱንም የምትጠብቀው እናቱ የሌላትን ነገር አባቱ ላይ የሚፈልገውን ነገር ከሴቷ ላይ ይፈልጋታል ከሚያፈቅራት ሁለተኛዋ ሴት እንደዚህ ጭቅል ይልባታል አሁን እንትና ብዙ ጊዜ ለዚህ ጥሩ ምሳሌ የምትሆነው ቲጂ ናት አው ቲጂ እንትና አውራዎች ላይ ቀረበች ልጁ ፍቅረኛዋን ነው እኮ የምትለው ልጁ እንትን ሆነብኝ ምንድነው ጨከለብኝ ትላለች ብዙ ነገር አድርጋለሁ ይሄ ሰውዬ ባሌ አይደለም የሚሆነው መሪ አይደለም የሚሆነው ልጄ ነበር I'm honestly telling you ነገ የሆነ ነገር ሲሳካልን I am not going to respect him ስራ ስለሌለኝ አይደለም እኔ ያሳደግኩትን ልጅ ማክበር አልችልም ሁሉ ነገር ከኔ ይፈልጋል ላሳድገው ሆንኩ እናቱ ሆንኩኝ ሐላፊነት ወሰደችለት እናቱ አይደለም የሆነችው እሷ መስሏት ነው እንጂ አባቱን የሆነችው ንግግሯ ምንዋንም ስታዩት የወንድ አይነት ባህሪ ያላት ከእናትነት ርህራሄው ይልቅ የወንድነት ፊት ለፊት መናገር ሐላፊነት መውሰድ መጋፈጥ ነው ፍቅረኛዋ የፈለገው እናት አይደለም አባት ነው ከሷ ውስጥ አባቱን አገኘ ከሷ ከዛ እሷ ሰለቻት እሱ መቆጣጠር እሱ እንዲቆጣጠራት ነው የምትፈልገው እንዲንከባከባት ነው የያሬድን ቪዲዮ ነጥቆ እንዲያወጣት ነው ከራሷ ፍቃድ እንዲያድናት ነው የሚያስፈልጋትን የሚያረግላት እንጂ የምትፈልገው የሚያረግላት ሴት አትፈልግም ስለዚህ እንደዛ ሰለቸኝ አለች ኦኬ እንደዛ ናቸው ብዙ ጊዜ የማዘር ኮምፕሌክስ ያለባቸው ሰዎች እነሱ እናት ይሆኑና አባት ይፈልጋሉ ውስጣቸው ግን ልጅ አለ ለምን እንዲንከባከቧቸው እንዲያሳድጓቸው መጠጥ እንዲተው እንደዚህ የሆነ ሴጋ እንዲተው የሆነ ነገር የሚያስተዋቸው አካል ይፈልጋሉ ሐላፊነት የሚወስድላቸው እቺ ሁለተኛዋ ናት እቺ ሴት ትሄድብሃለች እቺ ስትሄድብህ ወይም ቋ ስታረግ ትነቃለ ብትትላለ ልክ ሄዋን ከዴሉዥኑ በኋላ አይኗ በራ እርቃ እንደሆነች አወቀች አፈረች አዳም አፈረ ልክ እንደዛ መታበላሃለች በለሱን እና ተባነናል ስላንተም ይሁን ስለ ዓለም ያለ ዴሉዥን ይጠፋል የሆነ ስካር ውስጥ እንደሆንክ ታውቃለህ ከዛ እቺ ነቃ ስታረግ ምናምን አካባቢን በተለየ መንገድ ታየዋለህ ይሄ ፕሮጀክት የምታረገው ነገር ይጠፋል ቢሆን ብለህ የምትመኘው ነገር አይደለም የምታየው ወይም ያረረክላቸው ያለውን ነገር ሰዎች እንዲመልሱልህ ባለ ጥበቃ አይደለም ግንኙነትህ የሚመሰረተው አሁን ነቃ ትላለህ ሐላፊነት ትወስዳለህ አሁን ትልቅ ሰው ሆንክ ስለ ወንጌል ስነግራችሁ እኔ ወንጌልን የወለድኩትኝ በኃይሉ ከሞተ በኋላ የግል ቅዠቴ ከጠፋ ህልም ነበረው የሚል ግጥም ጽፌ ህልም ነበረው ነው አለው አይደል ነበረኝ ብዬ ቻው በቃ እሷን አገኘና እሷን ወደደና ፍቅር ጥባቆቱን በቅጥሯ ቀጠረው አይቸው ነበረ ከግድግዳው ደረት የሴት ፎቶ ሳይሆን ህልሙን ሲጽፍበት ቤቱን ከዘመን ቁስ ከሀብት ሊለው ይፍታ ቁም ሳጥኑን ሲሸጥ ቴሌቪዥን ሲልንካ ካልቆለፈው ቤቱ እንግዳ ባይገባ አገር ሐምሌ ስትደርስ እንዴት ጥሎ አጠባ እንዴ በቃ ህልም ነበረኝ ቻው አልኩኝ ምን ማለት ነው በኃይሉ በህልሜ ነው ያው ፕሮጀክት አድርጌ ማቀው በኃይሉ ነበር ሞተ ይሄ ግጥም የስንብት ደብዳቤ በሉት ግን በሆነች አካል የሆነች እሷን አገኘና ልቧ እንደ ምንድነው መነሳት ካለበት ከሐሜት ያለፈ የጎበዝ ጥያቄ ካገሩ በልጣበት የተነሳሽ ማናት ለወቃት ጠንቅ እና ምኞት ነበር የሆነ ስብር ተደረኩ ማለት ነው አረጋችኝ ያቺ ሴት የቷ ሴት ወንጌልን ከመውለዴ በፊት ይያልኳችሁ ነው ህልም ነበረኝ ወደፊት ቢሆን ብዬ የደረሰብኝ እንዳይደርስባቸው ለሰዎች መመኘት ትራማ ቡሊ እንዳይደረጉ ምናምን ቢቻልና መንግስት ቢሆን ላረግ የምችለው ልጆች ቡሊ እንዳይደረጉ ብቻ እኔ ላይ የደረሰው መጥፎ ነገር እንዳይደርስ እኔ ላይ የደረሰው መልካም እንዲደርስ በቃ እኔ ነኝ መስፈርቱ እኔ መለኪያለው ነው እኔን ገደለኝ እዛ በቃ ለምን ልጅ አንወልድም ምና አለችኝ ሚስቴ አንድ ቀን የሆነ ሩም ውስጥ ሆነ እንዳውም ዛሬ እዛ ሩም እንደር ልጆቷን ይዘን ብዬ ነበር ቴንክ ዩ እሺ ልስተ ይሳብ እሺ ችግር የለም በቃ ይኸው አትምጣ እሺ አባ እሺ እና እንደር ምናምን ታብለን ያው እዛው ጋር መጣለሁ እና አይሆንም ልጅ እንውለድ ስትለኝ አይ እኔ ልጆች አሉኝ አሁን
ልጅ ምናምን ያንገበግበኝ ጊዜ ላይ አይደለም ምናምን አልኩኝ። ክላይንቶቼን ነው እንደ ልጆቼ ነው ትሪት ማረጋቸው መንከባከባቸው ኃላፊነት ወስድላቸው ብያስብያለሁ። ዜን አፍተር ደግሞ እኔም ልጅ ሆኛለሁ ማለት አባት አለኝ ሚንከባከበኝ ምናምን ሶ ልጅ አልፈልግም። ምን ይሰራልኛል? ልጅነቴን ልበቀል ነበር በልጅነቴ ያላገኘሁትና የጎደለኝን ምናምን ነገር ልጄን ላይ በማድረግ ዓለምን ልበቀላት ነበር። ይሄ በጣም ዊርድ የሆነ የብዙዎቻችን ችግር ነው። ልጆቻችን የኛ ቁጭት መወጫ አይደሉም። ወደ ዓለም የምናስፈረጥራቸው ቀለሆች አይደሉም። ልንመታ የምንፈልገውን እኛ መምታት ያልቻልነውን ነገር ምን ተኩስባቸው እኛ ሽጉጥ ሆነ እነሱ ቀለሃዎች አይደሉም ብዬ ጽፌ ያለው የሚገርማችሁ ዳርክ ላይ ቃል እንትን ልልሰል ልመታስል ማለት ከዛ ከተመታው በኋላ ልጅ አልፈልግም ባክሽ እኔ ኦሬዲ መንከባከባቸው ፈቃዳቸው ኃላፊነት እንደወስድላቸው ያውም ከፍለው የሚመጡ ክላይንቶች አሉኝ ብዬ አስለቀስኳት። በነጋታው ህልማየው አድርግ ውለድ ተባልኩ ነገር ዳቦ ሰጣት ትኩስ ዳቦ እሷም በነጋታው ህልማየች። ከዛ ተደረገ። ያቺ ናት ልጅ ሆና የመጣችው ወንጌል ማለት እኔ ሞቻለሁ ከመቤታችን የወንድ ዘር እንዳስቀረው ኢየሱስ ክርስቶስን ለመውለድ አብ ወንድ ልጅ መሞት አለበት። እኔ ፕራክቲስ ያደረኩትን ነሰረግራችሁ አሁን ወንጌል ላይ ትልቅ የባህሉን ጥላ አሻራ ምናም ማታዩት ለዚህ ነው ወይ አታዩም? እንግዲህ እሺ ወደፊት ታዩታላችሁ። እኔ አላይም ባህሉን አላይም። ዝም ብሎ የሆነ ሰው ነው የማየው ደስ የምትል ልጅ ነው የማየው። በቃ አለቀ። ቁጭት የለኝም እንዲባረኩላት እንዲባረግላት ምናምን ሮማንስ የለኝም ህልም የለኝም። ወንጌል ላይ ማደርገው ባህሉ ሞቷላ ምን አቃለው እኔ ምን አቃለው? የሌሎችንም ቅጀት እንዳይገባ አከላከላለሁ እንጂ ወደ ወንጌል ገላ ወደ ወንጌል ሳይኪ እማስገባው ማቀው ነገር የለም። በቃ ጀስት እንከባከባለሁ ጠብቃለሁ። ዛትስ ኦል። ነጥቡ ምን መሰላችሁ? መሞት አለባችሁ ወንዶች ሆይ መሞት አለባችሁ። ኤጎዴዝ ያስፈልጋችኋል። ቶሎ ባታገቡ አሪፍ ነው። ኤጓችሁን አሳድጉት። ከታች ያዳከመላችሁ ይመጣል መድኃኒዓለም። ከዛ አንድ ቀን ግጥም ትላላችሁና ከዛ በኋላ ብታገቡ ከዛ በኋላ ብትወልዱ ስፔሻሊ ብትወልዱ አሪፍ ነው። ለምን የወንድ ዘር የኛ ጽንስ ይሄ በሐሳብ ደረጃ ያለ ጽንስ ይቀራል። ለምን አብ አስቀድሞ እግዚአብሔር ምን አለ? እግዚአብሔር ስላሴ እንበል ትሪኒቲ ሳይኪክ የሆነ ወሬ ያወሩ በመልካችን እንደምሳሌያችን ሰው እንፍጠር ብለው ጸነሱ። ሐሳብ መጀመሪያ ሐሳብ ነው የተጸነሰው። ከዛ ነው ወደ ጭቃው የተወረደው ወደ አፈሩ። ሐሳብ ጸንሻለሁ። አሁን ያ ምኞቴን ነው የምወልደው። እኔ ካለው ኤጎዬ ካለ ጽንስ አለው። ይሄ ከሌለ ጽንስ የለም። ጽንስል ዘር የለም። በዚህ በዲኬ በኩል የሚያልፍ ወንጌል ጋር የሚደርሰው ይሄ አፈር ነው። አሁን እንትኑ ዘሩ መጥቶ የእናትየውን ማህፀን ሲነካ እግዚአብሔር ከአፈር ሰውን ሲሰራ ማለት ነው። ሐሳብ ግን አለ። ለምንድን ነው የምትወልደው ልጁ? ለምንድን ነው? ይሄ መሞት አለበት። አንተ ራሱ እርግጠኝነት ምንድናት ህይወት ምናምን ብለህ እርግጠኝነትን ስታጣ እና ሌት ሚ ቴክ ኬር ዚስ ማን ይሄ ነው የኔ ልጅ እዚህ ውስጥ ልጅ ምላት ነፍስ አለች ነፍሴን ልንከባከብ ምናምን ስትል ዞር ትላለህ ከምኞት ምናምን ልትስል ከፈለከው ፒክቸር በልጅ አካል ላይ አንተ ፈጣሪ አይደለም። በሐሳብ መውለድ አትችልም። ሐሳብ ጸንሰ ከዛ መውለድ ልካር አፈር ነው። ይሄ ከታች ምን ሰራው አፈር ነው። ከላይ ግን ሰማይ አለ። ሰማዩ መሞት አለበት ስፔሻሊ ከወንዱ ላይ። ለዛ ነው ከወንድ ዘር የተቆረጠው። የመቤታችን ችግር የለው ሴት ልጅ በመውለድም ስለምትድን ማለት ነው። ዛትስ ኦል። በቃ በደነ አይ ሴት ልጅ በመውለድ ብቻ ላይሆን ይችላል የጎዴዝ ሊገጥማት ይችላል። አይ ዶንት ኖ 100% እርግጠኛ ሆኜ አልነግራችሁ። ባይብሉ የሚለውን ግን ነግራችኋለሁ በኔ ህይወት የተከሰተው። እና ምን ታረጋላችሁ መሰላችሁ? ኦዲፐስ ኮምፕሌክስ ይሄ የልጅናቱን መመኘቱ ፍላጎቱ እየቀነሰ እንዲመጣ አባት ልጅነትን ከራሱ መጀመር አለበት ብዬ ነው ማመን። ሶስተኛዋ ሴት ጋር እንመጣለና ሁለተኛዋን እኮ ልነካካላችሁ ብዬ ነው። ሁለተኛዋ ማለት ፍቅረኛ ናት። የመጀመሪያው እናት ናት። ሶስተኛዋ እመቤታችን ናት። በጣም ያበደ ነገር በቃ ገርሞኛል። ለልጁ ያልኩትና ቪዲዮ ያሰራኝ ምክንያት ይሄ ነው። እመቤታችን ምኞትም አይደለችም፣ ምርቃን የምታቆም ሴት አይደለችም። እመቤታችን ትለያለች። ትንሽ ከሴቶች ሁሉ ትለያለች። ከእናትም ከሚስትም ትለያለች። አንድ ወንድ በህይወቱ እህት ልትኖረው ትችላለች። ኢንፋክት ግን ወደ ጎን ነው እሱ ከኋላ ከጀርባው እንደ አፈር የምታገለግለው የአባትየው ዘር ቢኖርም እንደ አፈር የምታገለግለው አንዲት እናት ትኖረዋለች። ኦዲፐስ ኮምፕሌክስ እንዲህ ሲወድቅ ነው ህፃኑ ልጅ መሄድ አቅቶት ወደፊት እንደዚህ ሲወድቅ ግን በዚህች ፕሮጀክሽን ሻዶ ሆናበት መጣ
ያፋለገችው ትሆናለች የሷን አይነት ይሁን እሷ ያጎደለችውን ያባት ቀለም ያለው ያላት ሴት ያፋለገች ይሆናል ኦኬ ወደፊት መጣና ተደፋ የሆነችው ቺክ ላይ እዚህ ጋር ሁለተኛ ሴት መጣች እቺ ሴት እርቃን እንዲቆም ታረጋዋለች ትገልጠዋለች ታስደነግጠዋለች የራሷ ሔዋን ናት መጀመሪያ የነበረችው በእናት መልክ ዴሉዥን እየሰራች ልጁን ስትመራ አሁን ደግሞ ስታበላው ጠብ ሲል ማለት ሶስተኛዋ ሴት ከሴቶች ሁሉ የምትለየው እቺ ሴት ማያት ፈራታለች ዴሉዥን ሜኪንግ ፋክተሯም ይውላችሁ እመቤታችንን እንትን ቤተልሔምን ስሰራ ሶስት ሴቶች ተጠቅም ያለው ካራክተሯን ለማምጣት ቤተልሔም የምትባለዋን ካራክተር ዲቫይን ፌሚኒኒቲ ነው ማለት ዲቫይን ፌሚኒኒቲ መለኮታዊ ሴትነት እንደማለት ነው እና እመቤታችንን ዲቫይን ፌሚኒኒቲ አላት እና ያቺን ሴት ሰራለው ስል ከምድር ሁለት ሰዎች ተጠቀምኩ የወንድሜን ሚስትና አንዲት በኔ ህይወት ማቃት ሴት ሁለቱም ፕሮጀክሽንን ፐርፌክትሊ ያመጡታል ምን ማለት ነው የራሳቸው ፍላጎት ያለ አይመስልም በጣም ተንከባካቢ ዲቫውር ማድረግ የሚችሉ ናቸው ፍቅራቸው ለከት የሌለው ነው በጣም የምንፈልገው እኔ ከእንጀራ እናቴ ያላገኘሁት በምኞት ያስኩትን አይነት መልክ አየውባቸው ከሁለቱ ንጥረ ነገር ወሰኩና ሶስተኛ ማሟያ ግን ማርያምን ወሰኩ የኦርቶዶክሷ ማርያም የዲቫውሪንግ ማዘር ነው የምትመስለው ከዲቫይን ማዘርነት ትንሽ ወጣ ብላ ዲቫውሪንግ ምን ማለት ነው ያማላጅነት መልኳ በጣም ተጋኗል እንትን የሆነ ሴክሬት ፓሴጅ ሁላ የምትሰጥ ነው የሚመስለው ልጆች ከአብ ፈቃድ እንዲወለዱ ልክ እንደ ልጇ እንዲወለዱ የኔ ፈቃድ ይሁን ሳይሆን ያንተ ይሁን እንዳለው እንዲወለዱ የምታበቃ ሴት ከመሆን ይልቅ ልጇ በመጨረሻው ጊዜ ሲመጣ እንዳይቀጣቸው የምታሳልፍ የምታስምር ሴት ሆናለች እናት ሆናለች የሚላችሁን ስሙ እሱ የሚላችሁን ስሙ ከማለት ይልቅ ካልሰማችሁት እኔ ነግረዋለሁ እምትል ሴት ሆናለች ካልሰማችሁት እሱ የሚላችሁን ካልሰማችሁ እኔ ነግርላችኋለሁ እምትል ሴት ሆናለች ግን ይሄ ቃና ዘገሊላ የተከሰተው የመጀመሪያው ተአምር ነው የሚላችሁን ስሙ ነው ያለቻቸው ጎዶሏቸውን ግን አይታለች ጎዶሏቸውን ካይች በኋላ አሁን የሚላችሁን ስሙ ነው ይሄንን ብሪጅ የምትፈጥረው ሴት ናት የሚላችሁን ስሙ ኦኬ ከሷ አታመልጡም ከአብ ፈቃድ ምን አይሆንም ኢየሱስ ክርስቶስ ላይ አይታችኋል አባትየውን ምን እንዳለው የኔ ፈቃድ ሳይሆን ያንተ ፈቃድ ልጅ እንዲ ነው የሚለው ለአባቱ ፈቃድ ተላልፎ ይሰጣል ለስጋ አባት አይደለም ለስጋ አባት ለጊዜው አለው እናት ልጇን ወደ አባቱ ፈቃድ መግፋት አለባት ያ ግዴታ ነው እንዲያሳድገው ያለበዛ ታጨክለዋለች በቁጣና በቅጣት ልጁን ከውስጡ ያቆጠቆጠ ከሚሄድ ሐረም ያረመ ያወጣዋል አባት ይሄ ግዴታው ነው ምድር ላይ እስካለ ከዛ ቀጥሎ ግን ስለ ሰማዩ አባት አሳልፋ የምትሰጥ ሴት ናት እቺን ጽዋ አሳልፊያት ካልሆነ መራራ ሞቷን ገንጥለሽ ምናም ይላታል አቡነ ጴጥሮስ ወይኔ ሌላ ስልክ ኮጄ ላይ ቢኖር እንዴት እንደማሳያችሁ እመቤታችን ፊት የተንበረከከው አቡነ ጴጥሮስ ያው በጸጋዬ ብዕሮች የሚለው ልክ ለአብ እንደሚለው ነው ክርስቶስ እቺን ጽዋ አሳልፊያት ይላታል ካልሆነ መራራ ክንፏን ገንጥለሽ ምናም ትንበያት የኔ ፈቃድ እምነትሽ ነው ያንቺ ፈቃድ ብቻ ይሆን ብቻዬን ነኝ ፈራው እሸሸግበት ጥጋጣው እጸናበት ልባጣው እማማ ኢትዮጵያን ልቤ እንዳይክዳት ሰጋው ምናም ይላልና ተመልከቱት ልክ ብቻዬን ነኝ ብቻውን ነው ክርስቶስ ምናም የኔ ፈቃድ እምነትሽ ነው ያንቺ ፈቃድ ብቻ ይሆን ያንን የአብ እና ክርስቶስ መካከል ያለውን ኢሚቴሽን ወይም እንትን ምሳሌ ሜታፎር ነው የተጠቀመው በእመቤታችንና በአቡነ ጴጥሮስ መካከል ልክ ለእመቤታችንም እንዲህ አይነት ባህሪ ያላት እንደዚህ አይ ሂድ ልክ እንደ ወኪል ማለት ነው ብሪጅ ናት የሚልህን ስማ ታውኔ ያው እኔ ጉድን ጓዳህን አውቀዋለሁ ያው ፌሚኒኒቲ ይሄ ኢነርጂያችን እንትን አለው ኤሮስ አለው ፍቅርን ይፈልጋል የፍቅር እናት ምንላ ለዛ ነው ፍቅርን ታውቃለች ፍቅርንም ስለወለደችው ፍቅር ስለሆነ ልጇ ስለዚህ የፍቅር እናት ስለሆነ ፍቅርን የምትወድ ከሆነ ታውቃለች እና ባጭሩ ምን ትላለች ሂድ የሚልህን ስማ ትላለች ፍቅር እንትን አይደለም ስትሬንግዙም መንጠቅ አይደለም ልጁ በራሱ እንዲቆም ማድረግ ነው ጆርዳን ፒተርሰን አንድ ጊዜ እናቱ የሆነ ጓደኛው ሲጥለው አየችው ዞር ብላ አየችውና
በጣም ምርጥ እናት እንደሆነች ያወኩት ጥላኝ ገባች አለ። ብታግዝልኝ እጨቅል ነበር ይላል። እመቤታችን እንደዛ ናት። በልጇ የሞት ዕለት እንደ ግራጁዌሽኑ ቀን መገኘት የምትችላት መስቀል ግርጌ የልጇ ደስታ የአብ ደስታ ነው የሚፈጸመው እዛ ጋር የተገኘችው። መርግጥ እያለቀሰች ነው። ኦኬ እሱንም ምስል ጽፈ ነው ይሁን አላውቅም፣ ስለ ነው ይሁን እመቤታችን መስቀል ስር እያለቀሰች መሆኗን ማልቀስ አለባት። ልጇ ነው የሞተው። ግን እኛ ይሄ ኦቨር እንትን የምናደርገው የለም። ኦቨር ዲቫውሪንግ ማዘር ልናረጋት የምንሞክረው ነገር እመቤታችንን ስላለ አይ ዳውት ካለ ችግር የለውም አየዋለሁ። እና በቃ ለኔ አታልቅሱ ለራሳችሁ አልቅሱ ያለው ክርስቶስ ለእመቤታችን ስታለቅስ አይደለም። መታል ታቅፈው ስትል ተው እመቤታችን አላለቀሰችም አይደለም ነገሬ። ግን ለራሳችሁ አልቅሱ ምናምን ሲል ክርስቶስ የምታዩት ሌሎችን ነው፣ እመቤታችን አይደለም። ዲቫውሪንግ ማዘር አይደለችም ማለት ነው። ከአብ ፍቃድ የምትለየው አይደለችም። እና በአብ ሲጨክንበትና የኔ ልጅ እያለች የምታቅፈው እናት አይደለችም። ሁሉን ለልጇ ብቻ መስጠት፣ እናትየውን አቮይድ ማድረግ፣ ትውልድን አቮይድ ማድረግ ምንም ሮል የለንም በሰው ልጅ ኢቮሉሽን ውስጥ ብሎ እንደማሰብ ነው። እመቤታችን ወኪላት በሰማያዊ ጉባኤ ማለት ነው። በትሪኒቲ ጉባኤ እመቤታችን ወኪላት የሰው ልጅ ወክላ የተገኘች ናት። ፈቃዷ የተጠየቀ ማንንም አያስፈቅድም። እንደዚህ ልወለድ ምናምን ብሎ ያው መልአክ ልኮ እንደ ሽማግሌ ምናምን እንደዚህ እና ለመገኘቱ እግዚአብሔር የሚያስፈቅድ አካል አይደለም። ግን ስለዚህ በጉባኤው የተገኘች ሴት ስለሆነች ለባህሪያችን ትምክህት ናት ይቻላል የሚለውና አንድ ኤጀንት ላለችን ሴቶች ሁሉ ዲቫውር ሊያረጉን የሚችሉበት ፖቴንሻሊቲ ጋር አብረው ነው ያሉት እናቶች። እመቤታችን ግን እናት ሆና ዲቫውር ማድረግ ያልሞከረች ሴት ናት። ሶ እሷ ታስፈልጋለች ከትውልዱ ከንትን እንዲወጣ ከኦዲፐስ ኮምፕሌክስ እንዲወጣ። ሶ እኔ ሶስቱን ሴቶች ስሰራ ሁለቱ ዲቫውሪንግ ቀለም አላቸው። በኋላ ነው ከዳርክ ናይቱ በኋላ ያዩዋቸው። በፊት ግን በቤተልሔም መጽሐፍ ውስጥ ቤተልሔምን ለመስራት ሁለቱን ስጠቀም ኮምፈርታቸው የሚሰጡት እርግጠኝነታቸው እርጋታቸው ምናምን እያየው እንትን ነው ሚስቲፋይ ያደረኩት ነበር። እና እመቤታችንም እዛ ካታጎሪ ውስጥ ከተታት ግን ትወጣለች፣ የሆነ ክፍሏ ይወጣል። ለሷ ያለኝን ፍቅር ምናምን ታያለች እና ጨከን እንድል ፑሽ የምታረገኝ እናት ነበረችና ልክ ከዛ በኋላ ግን ያ ፍቃድ ሲፈጸም አይኖ ማን እንዳገዘኝ እቺ ሴት ኃይለኛ ነበረች እንጂ በፍቅር ማመን አለብን። በፍቅር ስናምን ግን ጠላፊው ነገር ምንድነው? እንዲህ አይነት ፕሮጀክሽን እየሰራን ነው። ወይዘር እንደናታችን አይነት ሰው እንፈልጋለን። ካልሆነ ደግሞ እርቃን አይተን ስላለም ስለሆነ ስለኛ የምናየው ነገር የሚያስደነግጥ ይሆናል። ሶ ምን እናድርግ? ከዛ መንቀሳቀስ ያቅተዋል። ፕሮጀክሽን ካልሰራ ቀጥ ነው የምትለው። ይሄ ቀዝቃዛ ኔሂሊስት ምናምን ሳይኮፓዝ ኔሂሊስት የሚሆኑ ሰዎች እዚህ አካባቢ ሲደርሱ ነው። ቡድሂስት ምናምን እርቃኑን ታየውና ትደነግጣለህ። እንዴ በቃ ዝና ውስጥ ጭን መሃል ገንዘብ ውስጥ ቦታ ቀይረህ ምናምን ማታገኛቸውን እንደማታገኝ ታውቃለና እነ ፉኮ እነ ካፍካ እነ ሾፐንሃወር ቡዲዝም ኒሂሊዝም ምናምን ከችላሉ ኤግዚስቴንሻሊዝም እዛ አካባቢ እንዲያንጎዳጎድኩ ነበርና ከዛ በኋላ ነው ነጥቆ መንገዴን ለማሳየት ያው ፍቅር አሁን ያስፈልጋል፣ ግን ዲቫውር አያረግም። እማቀው ፍቅር ቤታችን ግን ሬስኪዩር ሆና ነው የመጣችው። በዛ መንገድ ላይ ጨካኝ ሆኜ የአብን ፍቃድ እንድሰማ ሰውነቴን ፕሮቴክት የሚያረግ የፍቅር ቀለም ነው ከሷ ያገኘሁት። ቋንቋዎቹ ራሱ እና ሶስተኛዋ ማርያም ናት። ማርያም የምታልፈው መንገድ አለ። የማርያም መንገድ እንላለን። ልጅ ሆነን እኮ ገብቶናል። በሚቶሎጂያችን እኮ አንዳንዴ የማርያም መንገድ ስጠኝ፣ ሌላ መንገድ አለ። አየህ መንገድ አንድ ብቻ ነው ወደ አብ የሚወስደው ኢየሱስ ክርስቶስ። እንዴት መሰለ ማሰናከያ ያለት በጽዮን አኖራለሁ በሱ የሚያምን አያፍርም ነው ያለው። በኔ የማይሰናከል ብዙ ነው ይላል ኢየሱስ ክርስቶስ ብለው ያልሰናከሉ የሉም። ስሜን ጠርተህ ቤት አውቃለሁ በስም አጋንንት አወጣን ምናምን ሲሉት እኮ
ማርያምንም በሌላ ቀለም ፕሮጀክሽን ሰርተን እኮ ኦርቶዶክሶች የሌለ ነገር ይሰራሉ እያልኩኝ ነው። በዛም በዚህም ገደል አለ። ግን እመቤታችን በተለይ በፍቅር በኩል ፍቅርን በመፈለግ እንዳትሰናከሉ ከግል ምኞቶቻችሁ የምታድናችሁ አይነት ሴት ናት። አይነት ሳይሆን ሴት ናት። እሷን የመሰለ ሴት ስለሌለ መጽሐፉ ነው የሚለው። እና ስብከት አይደለም ያስኩትኝ፣ ግን ዲሚስቲፋይ ሳረገው ሚስጥሩን ለመግለጥ ለማቅለል ስሞክር ግን ይሄ ነው እየመጣልኝ ያለውና እነዚህ ሰዎች በሃይማኖት የተለያየ ዳይቨርሲቲ ውስጥ ነው ያሉት። እህት፣ እናት፣ አክስት ምናምን እንደዚህ ሲመኙ ወይም በህልማቸው ሲያጫውቱ ምናምን እንትን ያሉት በየትኛውም የሃይማኖት ካታጎሪ ውስጥ ሆነው ያንን አልተማሩ አድርጉ ምናምን ተብለው አይደለም። ዝም ብሎ መንፈስ ነው ምናምን ማለት ሲምፕሊፋይ ያደርገዋል፣ ኦቨር ሲምፕሊፋይ ያደርገዋል። እዛ በጸበል ምናምን ይድናል። ባይድንስ ስንት ዓመት ይጠመቅልህ ምናምን እና እንትኑን ሳያት ማፖን ሳያት ግን እቺን እንትን ምንድነው ልጁ ለምሳሌ አሁን ትላንት የላከልኝ ልጅ ላሳያችሁ። ልጁ ቤት ውስጥ በቃ ሊጥ ያቦካል ምናምን ወጥ ይሰራል ምናምንና ይሄ ቅድም እንዳልኳችሁ ኒውትሪሽን እናትየው ስትንከባከበው እሱን እሷ ፓረንት ሆና እሱ ኒውትሪሽን ላይ ነው። ከዛ እሱ የእሷን ኢሚቴት ማድረግ ጀመረ። እሷ ስትንከባከበው ሊጥ ታቦካለች፣ ቅዘኑን ታጥባለች ምናምን። ከዛ እሱ ሊጥ ማብኳት፣ የቤቱን ልብስ ሙሉ ማጠብ፣ ወጥ መስራት፣ ቤት ማጠብ፣ ቤት ሞልወል ምናምን። ከዛ ወጥቶ የመጫወት ፍላጎት ማጣት፣ ፕሌዩ አልቀበልሃለሁ። እሱ ኢሚቴት የሚያደርገው የእናቱን ነው እና ሻዶ አለች እናትየው። ይሄንን በኖርማ ፊልምም ታዩታላችሁ። ኖርማ ቤት ስሞቴል ላይ እናትየውን ሻዶ ውስጡ ገብታ ከዛ በኋላ ኢቭን ባድ ነገር የሆነ ሰው ከካታጎሪ ሲወጣ ወይ የሆነ ስተት የመሰለው ነገር ሲያይ ልጅየው እናትየው ስልብ ታረጋውና ልክ እሱን እንደምትቀጣው እናትየው ሰዎችን ይቀጣል እስከ መግደል ይደርስ። ከዛ ግን አያስተዋል። ለምንድነው? እናትየው ናት ያን ያረጋችው። ኢሚቴት ያረጋት በጣም ወደ ፕሌይ መግባት ሲገባው በጣም እሷን ኢሚቴት አረገ ማለት ሊመስላት ሞከረ። ፍቅር ማለት ይሄ ነው አለ ትርጉም። ያረጋችለትን ለዓለም ማድረግ ለራሷን ማድረግ ጀመረ። ከዛ ያ እናትየውን በጣም ሰውነቱ ላይ ያሰለጠነው የሱ ልጅ በጣም ወደ ውስጥ እየገባ መጣና ያንኑ ነገር ማድረግ ጀመረ። ከዛ ሴክሹዋል ነገሩም ልክ አይደለም። ምንድነው ይሄ ልጅ ምናምን ስል ብዙ ቦታዎች ይሄንን ሳይናየው ጀመረ። የሱ ወደኔ መምጣት ቆይቷል። ከመጣ ክላይንት ሆኖ ወደኔ መምጣት ሌሎችንም ከዚህ በፊት የመጡትን ሰዎች አንድ ካታጎሪ ውስጥ ከተተልኝ በሚገርማችሁ መንገድ ይሄ ልጅ የሆኑ ታስኮች ሰጥቻው ከዛ አርጎ ይመጣና ሲታዘዝ አለቅጥ ነው የሚታዘው። ሬዚስታንስ የለም። አድርግ ስለው ያረጋል። እና ልክ እናትየው እንደምታዘው አይነት ነው። ህፃን ልጅን አገኛለሁ ዝም ብሎ ማንንም ሰው ጓደኞቹም ሲመቱት እሺ ብሎ በሆዱ እንኳን አይሳደም ሲሰድቡት ነው። እና በቃ ይታዛል ምናምን ግን አይገባውም የማወራው ነገር የሆነ ህፃን ልጅ ይሆንብኝና አበቃ አንተ ጋር መስራት አልፈልግም በቃ አስጠላኝ ምናምን አልኩት። ትንሽ የብርን ይሰጠኝ እና እሺ ይሁን ብዬ ነው የቀጠልኩት። በቃ ካንተ ጋር መስራት አቃተኝ አልፈለኩም ስለው አመሰግናለሁ ወንድም አለም አንተ ያረክልኝ ነገር ምናምን ይለኛል። ትንሽ ሬዚስት ያረግ ምንም ቦታ ሲሄድ እና ይሄ ወንድነቱ ከውስጡ ሬዚስታንስ የሚፈጥረው ቴስቶስትሮኑ ምናምን ልቅልቅ ብሎ ሄዷል። ዝም ብሎ ሁሉን ተቀባይ ሆነ። ተቀባይነት መቀበል የሴት ባህሪ ነው ብያቸዋለሁ ከዚህ በፊት። ሁሉን ተቀባይ ሆኖ እሱ ጓደኞቹ ሲገፉት ይቀበላል፣ እኔ ስገፋው ይቀበላል፣ እናትየው ስትገፋው ይቀበላል። ሁሉንም ተቀባይ ሆነና አሞጠ በጣም ሴት ሊሆን እንትን ይያለ ነው። ኢቭን መልኩ ምናምን ቅርጽ ወደ ማለት ሄደ። እንደዚህ ባዮሎጂካሊም ፊዚካሊም ኢፌክት አለው የዚህ አይነት ኤስትሮጅን ባህሪ ከውስጣችን ሁለቱም አሉ። ኤስትሮጅንም ቴስቶስትሮንም ስላሉ እንትን ምንድነው ይሄ ስሜት የትኛውን ነው የተጫወክ ያለው ማስኩሊን ይሁን ፌሚኒን ኢነርጂ በጣም የተጫወክ ከሆነ ሰውነት ጡት አካባቢ ጡት እዚህ ደረት አካባቢ ጡት ታሞጣሙጣለ ቂጥ ቅርጽ ያወጣል።
ከንፈር የሆነ ልብ ቅርጽ አይነት ያወጣል፣ ጺም ብዙ አታወጣም ምናምን እንደዚህ እና የሆነ ልስልስ ትላለ፣ ድምጽ ከደረት አይወጣም እና ያን አይነት ማሞጥሞጡላ አለው ልጁ እና ምን አለፋችሁ ኦዲፐስ ኮምፕሌክስ እናትን የመፈለግ ሴክሹዋሊ የመፈለግ የልጆች ባህሪ ሚቶሎጂካሊ በይሁዳ እና በኦዲፐስ የታየው 3 ሴቶች ውስጥ ኢቮልቭ በማድረግ ሊጠፋ የሚችል ነው። ከዛ የማስኩሊን ኔቸርም ሊኖረው ይገባል። 3ቱ ሴቶች 2ቱ ሔዋን ናት፣ አንዷ ማርያም ናት። ሔዋንን አንድ ካታጎሪ ውስጥ ነበር እስከዛሬ ከትቼ የማያት ብዙ ሰዎች የሚያዩት። ግን ሔዋን 2 ነው ባህሪዋ። የመጀመሪያዋ ዲሉዥን ስትሰራ ነው፣ ያቺ የእናት ባህሪ ናት። ለልጇ ግዴታ ነው ኬር መስጠት ስላለባት ነው ያ ልጅየው ያንን የሚማረው። ከዛ ሁለተኛው ግን ፍቅረኛ ናት። ፍቅረኛችን ፍቅርን ታሳየናለች፣ እናትም ፍቅርን ታሳየናለች። ፍቅረኛችን ግን ፍቅር አሳይታል እናት የሚፈልገው ክፍላችንን ግን ትጣላዋለች እና ሻዶዋ ትወድቃለች። ያቺ የእናታችን ፕሮጀክሽን ያቺ ዲቫውሪንግ ማዘሯ ስትወድቅ ሕፃን ልጅ ነው የምንሆነው። ሕፃን ልጅ ስንሆን የደነገጠ ማለት ከእንትን ሽፋን የሌለው ሕፃን ልጅ፣ እናት የሌለው ሕፃን ልጅ ምድር ላይ የተጣለ አይነት እና ያ ሕፃን ልጅ ማደግ ከቻለ በትክክል አባት የሆነ ማስኩሊን የሆኑ ፊገሮችን ከውጭ እየፈለገ በእነሱ ማደግ ከቀጠለ ቀስ ያለ አባት ውስጡ ይነቃል። ለሕፃኑ ልጅ የሚኖር አባት ያን ጊዜ ነው አብን የሚፈልገው። ወደ አብ ለመሄድ ግን እመቤታችን ታስፈልጋለች። ለምን ልጅዋ አብ ፊት ቆሞ የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ሲል ስላየ ነው። ከአባታችን ወደ አብ ለመሄድ ብሪጇ እመቤታችን ነው የምትሆነው። ከዛ በልጇ ማመን ምናምን እሱ ሌላ ጉዳይ ነው። እሱ ሃይማኖት ነው፣ በቃ ግዴታ ነው። ግን እያወራው ያለሁት ሳይኮሎጂ ስለሆነ ነውና ብሪጁን ለመስራት እመቤታችን ታስፈልጋለች። በሰማይ ጉባኤ ወክላን ስለተገኘች ፈቃዷም ስለተጠየቀ ሚላችሁን ስሙትም ስላለች ግን ጓዳ ጉድጓዳህን አይታ ሚልህን እንድትሰማ ልጇም ደግሞ አብ ሚለውን የሰማው ፈቃዱ የሱ ስለሆነ ያባቱ። ስለዚህ እሱም ወደሱ ነው የሚጠቁምህ። እመቤታችን ብሪጅ ናት የሚለውን ነገር ያዙ። ከዲቫውሪንግ ማዘር ወይም ከኦዲፐስ ኮምፕሌክስ ለመውጣት ወገቤን ትንሽ አሞኛል በትክክል ስላልተቀመጥኩ። ይመቻችሁ። በቃ እዚህ ጋር እናቆማለን። በየቀኑ አለቅም። ዛሬ ልጁ ጧ ስላረገው ነው ሰብሰብ ብሎ ይወጣ ብዬ ነው። ቻው።